ሰላም ሰላም የፀሐይ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አማራጮች ከጀማሪ እስከ ከፍተኛ ድረስ እያስተማርን እንገኛለን። ቻናላችን አዲስ ስለሆነ ላይክ፣ ሼር፣ ሳብስክራይብ በማድረግ ቪዲዮውን እዩት። በኦንላይን መማር የምትፈልጉ ልጆች ካላችሁም ታች ላይ ስልክ አለ፣ በሱ ደውላችሁ መማር ትችላላችሁ ማለት ነው። ትምህርቱን የምንሰጥበት አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የትምህርት አማራጮች በያላችሁበት ቦታ ሆናችሁ መማር ትችላላችሁ ማለት ነው። እንግዲህ በዛሬው ቪዲዮአችን አማርኛ ፊደላትን አጣምሮ ማንበብ የሚል ይዤላችሁ መጥቻለሁ። እሱንም አንድ ባንድ አሳያችኋለሁ። ከኔ ጋር ቆዩ። ይህንን ቪዲዮ እስከ መጨረሻው እናንተ በደንብ አድርጋችሁ እዩት። ይህንን ቪዲዮ እስከ መጨረሻው በደንብ ካያችሁት እናንተ በቶሎ ይገባችኋል ማለት ነው። በደንብ መለወጥ ትችላላችሁ። ማንበብ መቻል ካለም በቶሎ ማንበብ ይችላል። መጻፍ መቻል ካለም በቶሎ መጻፍ ይችላል ማለት ነው። እንግዲህ አማርኛ ፊደላትን አጣምሮ ማንበብ ስንል የትኞቹ ፊደላቶች ነው? እነዚህ ጋር የምናያቸውን ፊደላቶች አጣምረን ስናነባቸው ምን አይነት ቃላት እንደሚመሰርቱልን እናያለን ማለት ነው። እንግዲህ አንድ ባንድ አሳያችኋለሁ። ተከታተሉኝ። ደ እንግዲህ እነዚህ ፊደላቶች በአንድ ላይ ተጣምረው ሲነበቡ ከበደ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር የምታያቸው የከቤተሰብ የመጀመሪያዋ ናት፣ የበቤተሰብ የመጀመሪያዋ ናት፣ የደቤተሰብ የመጀመሪያዋ ናት። ሁሎችም የመጀመሪያ ድምጾች ናቸው። ስለዚህ በአንድ ላይ እነዚህ ፊደላቶች ከበደ የሚል ቃልን መስርተውልናል ማለት ነው። እንግዲህ ቀጣይ ደግሞ ት ይላል ማለት ነው። እንግዲህ እዚህ ጋር የምታያቸው እነዚህ ፊደላቶች ደግሞ በአንድ ላይ ሲጣመሩ አመት ይላል ማለት ነው። አመት ይላል ማለት ነው። እንግዲህ የአ ቤተሰብ የመጀመሪያዋ ናት፣ የመ ቤተሰብ የመጀመሪያዋ ናት፣ የተ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ አመት የሚል ቃል መስርተውልናል ማለት ነው። አመት የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ እንግዲህ እነዚህ ፊደላቶች በአንድ ላይ ሲጣመሩ ደግሞ ከረመ ይላል ማለት ነው። ከረመ እንግዲህ የከቤተሰብ የመጀመሪያዋ ናት፣ የረቤተሰብ የመጀመሪያዋ ናት፣ የመቤተሰብ የመጀመሪያዋ ናት። እንግዲህ እዚህ ጋር የምታያቸው ሁሎችም የመጀመሪያ ድምጾች ናቸው ማለት ነው። ስለዚህ በአንድ ላይ ከረመ የሚል ቃል መስርተውልናል ማለት ነው። እንግዲህ የትኞቹ ፊደላቶች ናቸው? እነዚህ ፊደላቶች በአንድ ላይ ተጣምረው ሲነበቡ ነው ማለት ነው። ቀጣይ ደግሞ በ እነዚህ ደግሞ በአንድ ላይ ሲጣመሩ ጠገበ ይላል ማለት ነው። ጠገበ ይላል ማለት ነው። የጠ ቤተሰብ የመጀመሪያዋ ናት፣ የገ ቤተሰብ የመጀመሪያዋ ናት፣ የበቤተሰብ የመጀመሪያዋ ናት። ስለዚህ በአንድ ላይ ጠገበ የሚል ቃል መስርተውልናል ማለት ነው። ጠገበ የሚል ቃል መስርተውልናል ማለት ነው። እንግዲህ እነዚህ ፊደላቶች ደግሞ የትኞቹ ናቸው? እነዚህ በአንድ ላይ ሲጣመሩ ጠገበ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ት እነዚህ ፊደላቶች በአንድ ላይ ሲነበቡ ደግሞ ጸሎት ይላል ማለት ነው። ጸሎት ይላል ማለት ነው። የጸ ቤተሰብ የመጀመሪያዋ ናት፣ የለ ቤተሰብ የሰባተኛዋ ናት፣ የተ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ጸሎት የሚል ቃል መስርተውልናል ማለት ነው። ጸሎት የሚል ቃል መስርተውልናል ማለት ነው። ስለዚህ በአንድ ላይ ጸሎት ብለን እናነባዋለን ማለት ነው። ቀጣይ ደግሞ ጥ ይላል ማለት ነው። እንግዲህ እነዚህ ፊደላቶች ደግሞ በአንድ ላይ ሲጣመሩ ለውጥ ይላል ማለት ነው። ለውጥ ይላል ማለት ነው። የለቤተሰብ የመጀመሪያዋ ናት ማለት ነው። የቤተሰብ የስድስተኛዋ ናት ማለት ነው። የጠ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ለውጥ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር ደግሞ በማን የመሰረት ነው? እነዚህን ሶስቶችን ፊደላቶች በአንድ ላይ በማጣመር ነው ማለት ነው። ቀጣይ ደግሞ እነዚህ ደግሞ ምን ብለው መስርተውልናል? ሀብት የሚል ቃል መስርተውልናል ማለት ነው። ሀብት የሚል ቃል መስርተውልናል ማለት ነው። እንግዲህ የሀ ቤተሰብ የመጀመሪያዋ ናት፣ የበቤተሰብ የስድስተኛዋ ናት፣ የተ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ሀብት የሚል ቃል
መስርተውልናል ማለት ነው። እንግዲህ እዚህ ጋር ደግሞ የትኞቹ ናቸው? እነዚህኞቹ ፊደላቶች እነዚህን የመሰለ ቃላት መስርተውልናል ማለት ነው። ቀጣይ ደግሞ ለ እነዚህ ፊደላቶች በአንድ ላይ ሲጣመሩ ደግሞ በቀለ ይላል ማለት ነው። በቀለ። ስለዚህ የበቤተሰብ የመጀመሪያዋ ናት። ቀ የቤተሰብ የመጀመሪያዋ ናት። ለቤተሰብ የመጀመሪያዋ ናት። ሁሎችም የመጀመሪያ ድምጾች ናቸው ማለት ነው። ስለዚህ በአንድ ላይ በቀለ የሚል ቃል መስርተውልናል ማለት ነው። እንግዲህ እነዚህን ደግሞ የትኞቹ ናቸው የመሰረቷቸው? እነዚህ ፊደላቶች በአንድ ላይ ተጣምረው ሲነበቡ በቀለ የሚል ቃል መስርተውልናል ማለት ነው። እንግዲህ እንዳጠቃላይ በዛሬው ቪዲዮአችን እነዚህን የመሰሉ ፊደላቶች እያጣመርን በማንበብ ቃላትን መስርተናል ማለት ነው። እንግዲህ በዛሬው ቪዲዮአችን ይህን ካየነ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።